ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪጃል እንዳያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዝት ትረፍረፍ በል። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮ ደግሞ ለእናንተ የሚመለከት ቪዲዮ ነው። ይሄ ቪዲዮ በደንብ ሼር አድርጉ፣ ኮሜንትም አድርጉ። የማስተር አብነት በፊት እንደምታውቁት ማስተር አብነት በካንሰር በሽታ እንደታመመና ለሰዎቹ ሁሉም የሚያውቁትም ማያውቁትም ዱዓይ ወይም ጸሎት አድርጉልኝ ብለው እያስተላለፈው ነበር። ዛሬም አዲስ ነገር የሱ ነገር አለ። እስከ መጨረሻ አዳምጡኝ። ይሄ ቪዲዮ አታሳልፉ። እሱ ያስተላለፈው ቪዲዮም ከፊት ለፊት አስቀምጣለሁ። እሱ እየሰማችሁ በጸሎታችሁ እንዳትረሱ። ማስተር አብነታው በፊት ካንሰር በሽታ እንደታመመ ሰምተናል። አሁን ደግሞ ምን አዲስ ነገር ተፈጥሮ ለኛ ልትናገር መጣ ልላችሁ ስለማይቀር ዛሬ ደግሞ አንዳንድ ጊዜ መንግስታችንንና የመንግስታችን ስር የሚሰሩት ሰዎች ማመስገን ግድ ይለናል ማለት ነው። መንግስት መኖርና የመንግስት ስር የሚሰሩት ጥሩ ጥሩ ሰዎች ስማችሁን ጠቅሰን እነሱም እናመሰግናለን ማለት ነው። የምናመሰግነው ነገር ማስተር አብነት ስለ ዳኔ አይደለም። ማስተር አብነት ከካንሰር በሽታ ተጋግሟል ማለት አይደለም። ግን ደግሞ የእነሱ እርምጃ የወሰዱበት ነገር ስናየው በጣም ደስ ስላለን ይሄ ቪዲዮ ለእናንተ ሊያካፍል መጣው ማለት ነው። ማስተር አብነት እንደ በፊቱ በጣም ሰውነቱ እየወረደ እና ሰውነቱ ከበሽታ መገገም እንዳልቻለ ቪዲዮ ራሱ ያሳያል። አላህ ማስተር አብነት የጎኑ ሆኖ ጥሩ ሰውን ነገር እየሰራው የሱ ጥሩነት አይቶ አላህ ከበሽታ ከዚህ በሽታ ያድን እንላለን። በአዳነች አቤቤ ምክንያት ሳርጀር ቦታ መግባት ችሏል። ዛሬ ሳርጀር ቦታ ነው የሚገባው። ሳርጀር ማለት ኦፕሬሽን ወይም የሱ በሽታ ሁሉም ነገር ታይቶ ተከታትለው ሚያስወጣ ማለት ነው። ሳርጀር ገብቶ በጥሩ ሁኔታ በበሽታው ሁሉም ከሰውነቱ ወጥቶ የሚመለስ አላህ ያደርግልን። ለምን ይሄ ልጅ ብዙ ሰዎች የወደቁት መንገድ ላይ እናንተም ታውቃላችሁ። ይሄ እናንተ ለማስረዳት አይጠበቅብኝም። ብዙ በሽታና ብዙ በሽተኛዎች ከመንገድ አንስተው ጥሩ ጥሩ ነገር እያሳየን አይተናል። ከዚህ በሽታ ጋር ደግሞ እየተሰቃየ እናያለን። ከዚህ በሽታ ብቻ ሳይሆን የሱ ታሪክም በጣም ያሳዝን ታሪክ ነው። ሄቱ እንዳጣ የእሱ የሚተከታተሉ ሰዎች ሰምታችኋል። ሄቱም እንደዚህ በጥሩ በእንትን ነገር በበሽታ እንትኑ ልቡ እንደተጎዳ ተናግረዋል። እሱ ደግሞ በዚህ ምክንያት ራሴን እያጣ ነው፣ ጸሎት አድርጉልኝ አላህ ቶሎ ከደረሰልኝ እያለ ነው። አላህ ይድረስልክ። አላህ ደግሞ ወደ ቀጥተኛ መንገድ አላህ ይምራክ እንላለን። አላህ ሂዳያ ይስጥክ። ለምን ሂዳያ ካገኘው ከሁሉም ነገር አንድ ተስፋ ነው ማለት ነው። ኢንሻአላህ ቪዲዮ አብረን እንሰማለን። ወደ ቪዲዮ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ውድ ቤተሰቦች ቪዲዮ እንደሰማችሁ ነው።
በዚህም ለእኔም ዱዓ ያርጉልኝ። ጉንፋን ይዞኛል። ድምፄ እንደምታውቁት ያው በጣም ወፍሯል። ድምፅ ብቻ ሳይሆን ጥርስም ያው ቅርብ ጊዜ የሚያመጣው ነገር ወላሂ አይታወቅም። ቅርብ ጊዜ ነው የመጣው። እኔ የጥርስ ህመም እንደውም ሰው ሲናገሩት የሚያማቸው እየመሰለኝ አልነበረም ማለት ነው። የጥርስ ህመም በጣም ከባድ ነው።